ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው ጥር 20 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። ዕረፍቱ ለሐዋርያ አብሮኮሮስ። ጥር 20 በዚህች ዕለት ወንጌልን ይሰብክ ዘንድ በሽተኞችንም ይፈውስ ዘንድ ጌታችን መርጦ ከላካቸው ከ72ቱ አርድእት አንዱ የከበረ ሐዋርያ አብሮኮሮስ አረፈ። ይህም ቅዱስ በጽርሐ ጽዮን ከሐዋርያት ጋር ሆኖ ሳለ የአጽናኝ መንፈስ ቅዱስ ጸጋ ተመላ። እርሱንም ሐዋርያት ጠርተውት ከ7ቱ ዲያቆናት ጋር የተቆጠረ ሆነ። እነርሱ መንፈስ ቅዱስ ያደረባቸው ዕውቀትም ያላቸው እንደሆኑ ሐዋርያት ሥራ መጽሐፍ ስለ እርሳቸው ምስክር ሆነ። ከዚህም በኋላ ለወንጌላዊ ቅዱስ ዮሐንስ ደቀ መዝሙሩ ሆነ። ከእርሱም ጋር ወደ ብዙ ሀገሮች ሄደ። በቢታንያ አገር በኒቆምዲያ ከተማ ላይ በአንብሮተ እድ ኤጲስቆጶስነት ሾመው። እርሱም የክብር ባለቤት ጌታችንን የኢየሱስ ክርስቶስን ሃይማኖት አስተማረ። ከዮናናውያንም ብዙዎችን መልሶ ወደ ቀናች ሃይማኖት አስገባቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ወንጌልንም ትእዛዞች እንዲጠብቁ አስተማራቸው። ቤተ ክርስቲያንንም ሰርቶ ቀሳውስትን ዲያቆናትን ሾመላቸው። ከዚህም በኋላ ያችን አገር ወደሚከቧት አገሮች ወጣ። በውስጣቸውም የከበረ ወንጌልን ሰበከ። ብዙዎችንም ከስህተት መለሳቸው። አይሁድንም የክርስትና ጥምቀትን አጠመቃቸው። ነገር ግን ብዙ መከራና ስደት ደርሶበታል። ስለ ክርስቶስ ተጋድሎውንም ሲፈጽም ጌታችንንም አገልግሎ በመልካም ሽምግልና አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ዕረፍቱ ለቀሲስ አክሎግ። በዚች ቀን በግብፅ አገር እልፈንት ከሚባል ከተማ የከበረ ቀሲስ አክሎግ በሰማዕትነት ሞተ። የዚህ ቅዱስ የአባቱ ስም ዲዮስቆሮስ የእናቱ ስም አፎሚያ ነው። እነርሱም ከከበሩ ወገኖች ውስጥ ናቸው። በወርቅ በብር በላሞችና በበጎች በፈረሶችና በግመሎች እጅግ የበለጸጉ ናቸው። ነገር ግን ልጅ የላቸውም። ስለዚህም ያዝኑ ነበር። ልጅንም ይሰጣቸው ዘንድ ወደ እግዚአብሔር ሲለምኑ ኖሩ። ልመናቸውን ተቀብሎ ይህን የተባረከ ልጅ ሰጣቸው። ስሙንም አክሎግ ብለው ጠሩት። ይህ በእግዚአብሔር ዘንድ ጣዕም ያለው ይሆናል ማለት ነው። 8 ዓመትም በሆነው ጊዜ የእግዚአብሔርን ሕግ ይማር ዘንድ ለመምህር ሰጡት። የቤተ ክርስቲያንንም ትምህርት ሁሉ ተማረ። ሁልጊዜም ወደ ቤተ ክርስቲያን በመሄድ ምስጋናዎችንና ጸሎቶችን ይሰማል። ይህንንም የሚያደርገው ወደ መምህሩ ከመሄዱ አስቀድሞ ነበር። በአንዲትም ዕለት ከመምህሩ ዘንድ ወጣ። ወደ ቤቱም ሊሄድ በፈረስ ተቀምጦ 2 አገልጋዮችም ተከትለውት ሲጓዙ ብዙ ወንዶችና ሴቶች ተሰብስበው ሲጮኹ አያቸው። የሆነውንም ሊያይ ወደ እርሳቸው ቀረበ። እባብ የነከሰውና ለሞትም የቀረበ አንድ ሕፃን በመካከላቸው ወድቆ አገኘ። የከበረ አክሎግም ይህች ምልክት በስሜ የሚያምኑትን ትከተላቸዋለች፣ በስሜም አጋንንትን ያስወጣሉ፣ አዳዲስ ቋንቋን ይናገራሉ፣ የምድር አራዊቶችን በእጃቸው ይይዛሉ፣ የሚጎዳቸውም ነገር የለም ያለውን የከበረ የወንጌል ቃል አሰበ። በዚያም ጊዜ የሕፃኑን እጅ ይዞ በአብ በወልድ በመንፈስ ቅዱስ ስም ብሎ በላዩ በመስቀል ምልክት አማተበና ሕፃን ሆይ ከዚህ ክፉ እባብ መርዝ ትድን ዘንድ እናገርሃለሁ። ጌታችን ንጹሕና እውነት በሆነ ቃሉ እባቡን ጊንጡን የጠላትን ኃይል ሁሉ ትረግጡ ዘንድ እነሆ ሥልጣን ሰጠኋችሁ፣ ምንም የሚጎዳችሁ ነገር የለም ብሎአልና አለ። ወዲያውኑ ያ ልጅ ዳነ፣ ከክፉ ነገር ምንም እንዳልደረሰበት ሆነ። ሕዝቡም ይህንን ተአምር ባዩ ጊዜ እጅግ አደነቁ። በቅዱሳኑ አድሮ ድንቅ ሥራ የሚሠራ እግዚአብሔርንም አመሰገኑት። የዚችም ተአምር ወሬዋ በሀገር ሁሉ ተሰማ።
ከመምህሩ ዘንድ 12 ዓመት በሆነው ጊዜ 4ቱን ወንጌሎች፣ የሐዋርያትን ሥራ፣ 12ቱን የጳውሎስን መልእክቶች፣ 7ቱን የሐዋርያት መልእክታትና የዮሐንስንም ራእይ 150ውንም የዳዊትን መዝሙር፣ የነቢያትንና የሰለሞንን መሐለይ ጠንቅቆ አጠና። ሁልጊዜ በቀንና በሌሊት ያነባል። በእሁድ ሌሊትም በቤተ ክርስቲያን ውስጥ እያገለገለ ያድራል። ሁልጊዜም አዘውትሮ ይጾማል፣ ይጸልያል። ወላጆቹም ካረፉ በኋላ ሰዎች መልካም ተጋድሎውን ባዩ ጊዜ ስለ እነርሱ ይጸልይ ዘንድ ቅስና እንዲሾምላቸው ኤጲስቆጶሱን ለመኑት። እርሱም በዘመኑ ሁሉ በየ2 ቀን በየ3 ቀን በየሱባኤው ይጾማልና በልብስም ውስጥ ማቅ ይለብሳልና ቅስና ይሾም ዘንድ እግዚአብሔር ጸጋ ጠራችውና ኤጲስቆጶሱም ወስዶ ሳይወድ በግድ ቅስና ሾመው። በተሾመ ጊዜ ለአባ አክሎግ የክህነት ሹመት ይገባዋል፣ ይገባዋል፣ ይገባዋል እያለ ሲጮህ ሕዝቡ ቃልን ሰሙ። ኤጲስቆጶስና ሕዝቡም እጅግ አደነቁ፣ እግዚአብሔርንም አመሰገኑት። ከእነዚያ ወራቶች በኋላ በሀገሩ ሁሉ በክርስቲያን ወገኖች ላይ ከከሃዲው ዲዮቅልጥያኖስ ዘንድ ታላቅ መከራና ስደት ሆነ። አብያተ ክርስቲያናትን ማፈረሰ፣ ብዙዎችን በሰማዕትነት ሞቱ። ምስክርም ይሆን ዘንድ አባ አክሎግን እግዚአብሔር ጠራው። እርሱም ቆመ፣ ወደ ሰማይም ቀና በማለት እንዲህ ብሎ ጸለየ። ዓለሙን ሁሉ ያዝክ ጌታዬ፣ ፈጣሪ መድኃኒቴ ኢየሱስ ክርስቶስ ሆይ በሀገርህ በሁለመናዋ ላሉ ሕዝብህ ቸርነትህን ይቅርታህንና ሰላምህን አድርግ። ትባርካቸውም ዘንድ ከሰይጣናትንም ስህተት ታድናቸው ዘንድ ለእኔም ስለ ከበረ ስምህ ተጋድሎዬን እስከምፈጽም ያጸናኝ ዘንድ ቸር መልአክህን እንድትልክልኝ ለምንሃለሁ። ኃይል፣ ክብር ገንዘብ የሆነ ለዘላለሙ አሜን። ከዚህም በኋላ በዙሪያው ወዳሉ ሰዎች ተመልሶ የሚሻ ይምጣ ከእኔ ጋር ይሂድ አለ። የእርሱ ሰዎችና የሀገሩ ሰዎች 340 ተከተሉት። በከፍታ ቦታ ላይም ቆመው እኛ በግልጥ ክርስቲያን ነን ብለው ጮኹ። የንጉሥም የሰራዊቱ አለቃ ሰምቶ አዘነ። አባ አክሎግንም አስሮ ለመኮንኑ አርያኖስ ሰጠው። እርሱም ለአማልክት ስገድ አለው። አባ አክሎግም ለክብር ባለቤት ለጌታዬና ለፈጣሪ ለኢየሱስ ክርስቶስ እሰግዳለሁ እንጂ እኔ ለረከሱ አማልክትህ አልሰግድም አለ። በዚያም ጊዜ መኮንኑ አርያኖስ ተቆጣ። አባ አክሎግንም ጽኑ ሥቃይን አሰቃይቶ ከእሳት ማንደጃ ውስጥ ጨመረው። ከእግዚአብሔርም የታዘዘ መልአክ ወርዶ እሳቱን እንደ ጠል ቀዝቃዛ አደረገው። አባ አክሎግም በእቶኑ መካከል ቆሞ ጸለየ። ከዚህም በኋላ መኮንኑ አርያኖስ 340ዎችን ሰዎች እናንተኑ ለአማልክት ስገዱ አላቸው። እነርሱም እንዲህ ብለው መለሱለት፣ እኛስ ከእግዚአብሔር በቀር ለረከሱ አማልክት አንሰግድም አሉት። ራሳቸውንም በሰይፍ እንዲቆርጧቸው አዘዘና ቆረጣቸው። የሰማዕትነት አክሊልንም ተቀበሉ። በዚያም ጊዜ መኮንኑ የአርያኖስ ልጁ ሞተበትና እጅግ አዘነ። የከበረ አባ አክሎግም በአንተ ላይ በጎ ሥራ ብሠራ ፈጣሪ እግዚአብሔርን ብለምነው ልጅህን ቢያስነሳልህ ምን ትሰጠኛለህ አለው። አርያኖስም የመቶ አለቃ አድርጌ ሹሜ በታላቅ ክብር ወደ ሀገርህ እልክሃለሁ አለው። የከበረ አክሎግም ይህን አልሻም፣ ነገር ግን እንድታሰቃየኝና እንድትገድለኝ ሥጋዬንም ወደ ሀገሬ እንደምትልክ ማልልኝ አለው። እርሱም ማለለት። በዚያም ጊዜ የከበረ አክሎግ ወደ እግዚአብሔር እንዲህ ብሎ ለመነ። ጌታዬ ኢየሱስ ሆይ ልመናዬን ትሰማኝ ዘንድ ዛሬ ይህን የሞተውን ሕፃን ታስነሳው ዘንድ የከበረ ስምህም ይመሰገን ዘንድ እለምንሃለሁ። ምስጋና ክብር ላንተ ነውና ለዘላለሙ አሜን አለ። ይህንንም ሲል በመስቀል ምልክት በአብ በወልድ በመንፈስ ቅዱስ ስም በሕፃኑ ላይ አማተበ። ወዲያውኑ ሕፃኑ ተነሳ። አሕዛብም ይህን ድንቅ ተአምር አይተው በሁሉም በአንድ ቃል በቅዱስ አክሎግ አምላክ እናምናለን ብለው ጮኹ። መኮንኑም ተቆጣ። ከከተማም እንዲያስወጧቸውና ሰፊ ጉድጓድ ቆፍረው እሳትንም አንድደው በውስጡ እንዲጨምሯቸው አዘዘ። እንዲሁም አደረጉባቸው። ምስክርነታቸውን ፈጽመው ቁጥራቸውም 809 ሆነ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ከዚህም በኋላ አባ አክሎግን ጽኑ ሥቃይን አሰቃይተው ወደ ሀገሩ ወስደው በዚያ በሰይፍ ራሱን ይቆርጡ ዘንድ አርያኖስ አዘዘ። አባ አክሎግም ይህን በሰማ ጊዜ እጅግ ደስ አለው። እንዲህ እያለ ቆሞ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ እኔ ባሪያህ ለምንሃለሁ። ቸርነትህን በሀገሬ ላይ በውስጧም በሚኖሩ ሰዎች ሁሉ ላይ ታደርግ ዘንድ የእጃቸውንም ሥራ ባርክ። ሴቶቻቸውን፣ ልጆቻቸውን፣ እንስሶቻቸውን፣ እርሻዎቻቸውን ባርክ። በመከራም ሁሉ አድናቸው። ለሥጋዬም ጸጋህን ስጠው። የታመመ ሁሉ ሥጋዬ ወዳለበት መጥቶ የከበረ ስምህን ጠርቶ ወደ አንተ በሚጸልይ ጊዜ ከደዌ ዳን።
የተጋድሎዬን መጽሐፍ የሚጽፈውን ሁሉ መታሰቢያዬንም ለሚያደርግ ለቁርባንም ስንዴን የሚሰጥ ወይም ዕጣንን ወይም ዘይትን ወይም ወይንን ለሚሰጥ ለሁሉም በመንግሥተ ሰማያት ዋጋቸውን ስጣቸው። ስሞቻቸውንም በሕይወት መጽሐፍ ጻፍላቸው። ሥጋዬንም በንጹሕ ልብስ የሚገንዘውን ነፍሱን የብርሃን ልብስን ሸፍናት። ለአንተም ምስጋና ክብር ይሁን ለዘላለሙ አሜን። አባ አክሎግም ይህን ባለ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸለትና እንዲህ አለው፣ ወዳጄ የምወድህ የአባቴና የመንፈስ ቅዱስ ወዳጅ ሰላም ላንተ ይሁን። ዋጋህን ልሰጥህ በመንግሥቴም ውስጥ ላሳርፍህ መጣው። 3 አክሊላትንም አዘጋጀሁልህ። አንዱ ስለ ድንግልና፣ ሁለተኛው ስለ ስቃይህ፣ ሦስተኛው የዚህን ዓለም ክብር ንቀህ ስለ ተውህ ነው። በዚህ ቀን ከእኔ የምትሻውን ሁሉ አደርግልሃለሁ። ስለ ስሜ ስለሚሰቃዩ የማያልቅ ተድላን እሰጥሃለሁ። የመላእክት ሰራዊትንም እንዲያገለግሉ አደርጋለሁ። ለዘላለም ሕይወት ባለው በማዕዴ ውስጥም ከሁሉ ቅዱሳን ጋር ደስ ይልሃል። የመረጥኩ አክሎግ ሆይ አንተን እነግርሃለሁ። ሥጋህ ባለበት የሚማልደውን ሁሉ እርዳታ የሚሻውንም በችግር ውስጥም ወይም በደዌ ውስጥ በሐዘንም ላይ ሁሉንም እኔ አድናቸዋለሁ። ልጁንም በስምህ የሚሰይመውን ሁሉ እኔ እባርካለሁ። በበጎ አስተዳደግም አሳድገዋለሁ። ከክፉ ነገር ሁሉ ጠብቀዋለሁ። በስምህም መባ የሚያገባና ለችግረኞችም እስከ ቀዝቃዛ ውሃ ምጽዋት የሚሰጠውን እኔ ለሁሉም ኃጢአቱን ይቅር ብዬ የዘላለም ሕይወትን አወርሰዋለሁ። ተክል ተክሎ ዘር ዘርቶ በስምህ የሚለምነኝን እባርክለታለሁ፣ ፍሬውንም አበዛለታለሁ። ከአባ አክሎግ ጋር መነጋገርን ጌታችን ሲፈጽም ባረከው። ሥጋውንም ጤነኛ ያደረገውና ሳመው። አባ አክሎግም እየተመለከተ በታላቅ ክብር ወደ ሰማይ ወጣ። ከዚህም በኋላ የከበረ አባ አክሎግ ደግ ወታደሮች ወደ ወታደሮች መለስ ብሎ የታዘዛችሁትን ፈጽሙ አላቸው። ወታደሮቹም ፊቱን እንደ ፀሐይ እጅግ ሲያበራ ባዩት ጊዜ ከፊቱ ብርሃን ግርማ ገናናነት የተነሳ ወደ እርሱ መቅረብ ፈሩ። ከእርሳቸውም ርኅራኄ የጎደለው ልቡ የደነደነ አንድ ሰው እጁን ዘርግቶ አንገቱን በሰይፍ መታውና በዚህች ቀን ተጋድሎውን ፈጸመ። መላእክትም ነፍሱን ተቀበሏት፣ በፊቱም እየዘመሩ ወደ ሰማይ አሳረጓት። ወታደሮችም የአባ አክሎግን ሥጋ ከባህር ዳር ትተው በመርከብ ተሳፍረው ወደ አገራቸው ተመለሱ። ከዚያም ጎልማሶች ነበሩ። ስለ ከበረ አባ አክሎግ በሰማዕትነት መሞት ወደ ሀገር ውስጥ ገብተው ለሕዝቡ ነገሯቸው። ሕዝቡም በሰሙ ጊዜ ተሰብስበው ከካህናቱ ጋር ሄዱ። አንስተውም በክብር ገነዙት። ተሸክመውም ወደ ሀገር ውስጥ አድርሰው ባማረ ቦታ ኖሩት። ከእርሱም ታላላቅ የሆኑ ድንቆች ተአምራቶች ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የቅዱስ ብህኑ መታሰቢያ። በዚችም ዕለት የሰማዕቱ የቅዱስ ብህኑ መታሰቢያው ነው። የወንጌሉ ዘወርቅ ቅዱስ ዮሐንስም ቤተ ክርስቲያኑ የከበረችበትና ሥጋው ወደ ሮሜ የፈለሰበት ነው። በረከታቸውም ከእኛ ጋር ትኖር ለእግዚአብሔርም ምስጋና ይሁን አሜን። የአባ ኖህ የአባ ስልዋኖስና የአባ አብድዮ መታሰቢያ። በዚችም ዕለት የአባ ኖህ የአባ ስልዋኖስና የአባ አብድዮ መታሰቢያቸው ነው። የሰማዕት መርምህናንም ቤተ ክርስቲያኑ የከበረችበትና ተአምራቱ የተገለጠበት ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥር 20 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ